ዛሬው እንግሊዘኛችን በትክክል ማወቅና መመለስ ከቻላችሁ በጥያቄ መልክ ነው የምጀምረው። ከዛ ትክክለኛውን አስቀምጣለሁ። ብዙ ጊዜ ኮመን ሚስቴክ ናቸው፣ የተለመዱ አይነት ስህተቶች ናቸው። እነኚህን የተለመዱ ስህተቶች አስተካክላችሁ የምታውቁት ከነበረ እውነትም እንግሊዘኛ ትችላላችሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። ለምሳሌ we discussed about the problem. we discussed about the problem ልክ ነው ወይስ አይደለም? ልክ አይደለም። ስለዚህ ሲስተካከል ምን ይሆናል? we discussed about the problem መስተካከል ያለበት we discussed the problem. we discussed the problem ችግሩ ላይ ተወያይተንበታል። ለመሰላችሁ about የሚል ነገር አይወስድም ዲስከስ። ብዙ ጊዜ ይሄ አዘውትረን እንጠቀምበታለን፣ ነገር ግን ስህተት ነው። ዲስከስ ማለት by itself talk about ማለት ነው። ስለዚህ ከአባውት ላይ አባውት መጨመር አንችልም። we discussed the problem ማለት ነው የምንችለው። I will call you after 10 minutes. I will call you after 10 minutes ልክ ነው ወይስ አይደለም? በተለምዶ ቀጥታ አማርኛውን በተጠቀምንበት ልምድ እና አግባብ ልክ ይመስላል፣ ግን ልክ አይደለም። ከ10 ደቂቃ በኋላ እደውልልሃለሁ ማለት ከፈለግን ምን እንላለን? ወይም ደግሞ በ10 ደቂቃ ውስጥ እደውልልሃለሁ ለማለት I will call you in 10 minutes. I will call you in 10 minutes. በ10 ደቂቃ ውስጥ ወይም ከ10 ደቂቃ በኋላ እደውልልሃለሁ። ስለዚህ ምን ማለት ነው? after 10 minutes የምንለው ስህተት ነው። ብዙ ጊዜ ልክ ከአማርኛው ጋር ዲሬክት ስለምናስበው ማለት ነው። return back the book. return back the book ልክ ነው ወይ ስህተት? ስህተት ነው። ስለዚህ ምን ብለን እናስተካክለው? return the book. return the book. return back ያለው ስህተት ይሆናል ማለት ነው። I am going to home. everybody says including you. I am going to home ልክ ነው አይደለም? አይደለም። I am going home ነው የሚባለው። ቱን አይወስድም። ሆም ከቱ ጋር አብረው አይጣጣሙ። የቋንቋ ተናጋሪዎች አይጠቀሙትም። ምን መሆን አለበት? ስለዚህ ምን መሆን አለበት? I am going home. I am going home ቱን እናስወግዳለን ማለት ነው። አራት አይተናል። ከአራቱ ስንት መለሳችሁ? ራሳችሁን ኢቫሉዌት ስታደርጉ ስንት አገኛችሁ? ከአራቱ 4፣ ከአራቱ 3 ቆንጆ ነው ብዬ አስባለሁ። ከአራቱ 2 ከሆነ ግን በደንብ መስተካከል አለበት ማለት ነው። he married with her ከሷ ጋር ተጋባ ለማለት he married with her እንላለን። he married with her ከሷ ጋር ተጋባ ልክ ነው ወይስ አይደለም? አሁን ስህተቱን አይደል መጀመሪያ እየተናገርኩኝ ያለው። ዝም ብላችሁ ስህተት ነው ማለት ብቻ ሳይሆን ፎከስ አድርጋችሁ ስህተቱ ማን ላይ ነው? ስህተቱ ማን ላይ ነው? with የሚለው ነው። with የሚለው ስህተት ነው። he married with her በሚለው ፋንታ ምን መሆን አለበት? ትክክለኛ አገላለጹ አንድ he married her. he married her 2 he married to her. he married to her ማለት እንችላለን። በሁለቱ መግለጽ እንችላለን። he married with her የሚለው ግን ስህተት ነው የሚሆነው። I prefer tea than coffee. I prefer tea than coffee ልክ ነው አይደለም? ስህተት ነው። prefer የሚለው እመርጣለሁ ነው አይደለ? እመርጣለሁ ወይም prefer የሚለው ቱ ነው የሚወስደው። ስለዚህ ምን ብለን እናስተካክለው? I prefer tea to coffee. I prefer tea to coffee በሚል እናስተካክለዋለን ማለት ነው። እሺ ጥሩ እያገኛችሁ እንደሆነ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ተባበሩን። I am heard it. I am heard it ሰምቻለሁ። ነገርየው ሰምቻለሁ ማለት ስንፈልግ I am heard it እንላለን። I am heard it which is wrong. እንደውም I am heard it ሁሉ የሚሉ ሰዎች አሉ። heard ሳይሆን hear በኢንፊኒቲቭ ወይም ቨርብ ዋኑ ሂር እንለዋለን። ወደ ፓስት ስንቀይረው ምን ይባላል? heard በሚል ይስተካከል።
ኤንድ ወደ ዋናው ጥያቄ ስመጣ I am heard it ሳይሆን I heard it I heard it በሚል ይስተካከል። I heard it ሰምቼዋለሁ። I am ከሆነ ስህተት ነው ማለት ነው። በጣም አሪፍ እንቀጥል። I didn't went there I didn't went there wrong right I didn't went there ሮንግ ነው አይደል? ሮንግ ነው። ስለዚህ ምንድነው መባል ያለበት? I didn't go there I didn't go there I didn't go there። ለምን ቢባል ሁለት ፓስት ተከታታይ አይመጣ። በእንግሊዝኛ ሕግ መሰረት ሁለት ፓስት ቴንሶች ተከታታይ ሆነው አይመጡም። ስለዚህ I didn't go there እንጂ I didn't went there አይባልም። ይስተካከል። ሌላኛው አስቂኝ የሆነች አንዲት ኤክስፕሬሽን ልበልላችሁ። He is more taller than me He is more taller than me What does mean? No meaning at all No meaning at all More and comparative degree ነው። taller ሌላ comparative degree ነው። ሁለት comparative degree አንድ ላይ ሄዱም። ስለዚህ ስናስተካክለው ምን ይሆናል ማለት ነው? He is taller than me is taller than me ከኔ እሱ ይረዝማል። ስለዚህ he is taller than me እንጂ he is more taller than me አንልም። ሁለት comparative degree አንድ ላይ መሄድ ስለማይችል አሁንም በድጋሚ ቻናላችን ከፍ እያለ እንዲሄድ በደንብ እንዲተዋወቅልን የራሳችሁን ድርሻ ተወጡ። ኮሜንት፣ ሼር እና እንዲሁም ላይክ በማድረግ ተባበሩን። እናመሰግናለን። ሃቭ ናይስ ታይም። ግሬስ እንግሊሽ ዛሬም ነገም እናንተ ጋር ነው። እናንተን ለመለወጥ እናንተን የእንግሊዝኛ ቆንጆ ተናጋሪ ለማድረግ ቆርጠን ተነስተናል። እናመሰግናለን። ሃቭ ናይስ ታይም። ግድባይ። በሌላ ቪዲዮ እንገናኝ።